እነዚህ የውስጥ አይኖቻችን ረቂቅ ነገሮችን ነው የሚያዩት። እንደ ሜታፊዚክሱ እንደ ታኪዮንስ እንደሚባለው አይነት ነው። በጸጋ ማየት ይችላሉ የውስጥ አይኖቻችን። ግዙፍ ሆኑ አይኖቻችን ግዙፉን ተንቀሳቃሹን እንደሚያዩ ሁለት ብርሃን አለ። ግዙፉን ብርሃን፣ ረቂቅ ብርሃን፣ ሁለት ብርሃኖች አሉ። ግዙፍ ብርሃን ፎቶንስ፣ ረቂቅ ብርሃን ታኪዮንስ ይሏቸዋል። በሁለቱ አይኖቻችን ግዙፉን ነገር ነው ልናይ የምንችለው። አይን ተንጸባርቆ ብርሃን ተንጸባርቆ ማየት ምናምን ይሄው ዘተርፈ ያለ። ሁለቱ አይኖች ግን ሊያዩ የሚችሉት ምንድነው? ረቂቃን ነገሮችን፣ ጠፈር ደፈር ማይከለክላቸው ነገሮችን ነው ሊያዩ የሚችሉት። ስለዚህ ወእለ ይትራያ አውሩ አዕይንቲክሙ ለበገሃድ፣ ረቂቁን ነገር ለማየት እነዚህ ሁለት አይኖች አልባሌ ነገር ከማየት መታወር አለባቸው ማለት ነው። ነገር ግን ለምሳሌ መላእክትን እንበል። መላእክትን አሁን ለምሳሌ በቅዱስ መጽሐፍ በጣም የሚገርመኝ ነገር አለ። ሁለተኛ ነገሥት 6 ላይ ነውና ኤልሳ የሶሪያ መኮንኖች ሊይዙት ከበቡት በቤቱ ዙሪያ። ኤልሳ ዙሪያውን የከበቡትን መላእክት አይተዋል። አንድ ሪያሊቲ እኮ ነው። መላእክትን ያያል እና ይሄ ግዙፉ አይን የማያየው ረቂቅን ነገር ማየት የሚችል አይን አለ ማለት ነው። የብቃት አይን እንበለው። በጣም ሲጨነቅ ሲያዩ ምን አለ? እንደው ጸሎቱ ራሱ አቤቱ ያይ ዘንድ አይኖቹን እባክህ ግለጥ። አይኖቹ እኮ ያሉ አይኖች አሉት፣ ግን አይኖቹን ግለጥ ይላል። ኤልሳ ነው ጸለየ። እግዚአብሔርም ይላል የብላቴናውን አይኖች ገለጠ። እነዚህ አያችሁ ረቂቁን ነገር የሚያዩን አይኖቹን ነው እግዚአብሔር የገለጠለት ማለት ነው። ዝም ብሎ ግዙፉን አይን አይደለም፣ ረቂቁን እና እነሆ አለ አየም እነሆ በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገላዎች ተራራውን ሞልተውት ነበር ይላልና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ይለዋል። ይህ በጣም ይሰመርበት ይገባል። ለምሳሌ ሉቃስ 4:31 ላይ ምን ይላል ቅዱስ ወንጌል? አይናቸውም ተከፈተ አወቁትም እሱም ከነሱ ተሰወረ ይላልና ይሄ ረቂቁን ነገር የምናይበት፣ ረቂቁን ነገር የምንመረምርበት፣ መንፈሳዊያት ነገሮችን የምናውቅበት ውሳጣዊያት አይኖች አሉን ማለት ነው። ሁለት አይኖች አሉ። ይሄን እንድትረዱ ትፈልጋለሁ። ለምሳሌ በጣም ከሚገርመኝ ነገር ዮሐንስ ሐጺር የበቃ ነው፣ ብቃት ደረጃ ላይ ደርሷል። ብቃት ደረጃ ላይ ሲደረስ እነዚህ ነገሮች ሰው ሊያያቸው የማይችሉትን ከዓለም ወርድ ቁመት ስፋት ከሚለው ዳይሜንሽን በዘለለ መልኩ ረቂቁን ነገር ማየት ይቻላል ማለት ነው። ማየት ይቻላል። ለምሳሌ ግራምጣ ሰሌን እየታታ ይሸጥ ነበረ እየወጣ ማለት ነው ከገዳሙ። አንድ ቀን ሁለቱን መላእክት ይመለከታል፣ ሚካኤልን ገብርኤልን። ሌሎቹ አዩም እሱ ያያል እና ገዢው መጣና ይሄን ሰሌን በስንት ትሸጠዋለህ ሲለው ሚካኤልኑ ያብ የሚመኑ ገብርኤል ሚካኤል ነው የሚበልጠው ወይስ ገብርኤል ነው የሚበልጠው ብሎ ገዢውን ይጠይቀዋል። አንተ እብድ ነህ እንደ ሲለው ሰው ነው ያለው፣ ደንግጦ ጥሎት ሄዷል። እና አሁን ይሄ ገዢ ሁለቱን መላእክት አያይም። ዮሐንስ ሐጺር ግን ሁለቱን ማየት ይችላል ማለት ነው። አያችሁ ልዩነቱ ያ ነው። ስለዚህ ጆሮም ቢሆን ለምሳሌ ያንዳንዱ ጆሮ ረቀቅ ያለ ነገርን ይሰማል። አጠገቡ ያሉ ሰዎች ግን ያን ድምፅ ላይ ሰሙ ይችላሉ። ያንዳንዱ ውሳጣዊ አይኖቻቸው ብሩህ የሆኑላቸው ውሳጣዊ አይኖቻችንን ብሩህ አድርግልን ተብሎ የሚጸለየው ለዚህ ነው። ውስጣዊ አይኖቻችንን ብሩህ ያደረክልን ወይም ውሳጣዊ አይኖቻችንን ብሩህ አድርግልን፣ እንዲበሩ አድርግልን። እነዚህ አይኖች መብራት ከቻሉ ረቂቁን ነገር ማየት ትችላላችሁ ማለት ነው። ይሄ እንግዲህ በጾም በጸሎት በብቃት የሚመጣ መሆኑን ላስረዳችሁ ፈልጋለሁ። ውሳጣዊ አይኖቻችን ብሩህ አድርግልን። ይቀጥሉና ወብነ አዕይንት ክልኤቲ ውሳጣውያት እየንተ አዕይንት ስጋውያት ካሉ በኋላ አሐቲ አይነ ነፍስ ወአሐቲ አይነ ልቡና፣ አንዱ አይን የነፍስ አይን ናት። ነፍስ ስንል ልብ፣ ቃል፣ እስትንፋስ መሆኑን እናውቃለን። ወአሐቲ አይነ ልቡና፣ አንዲቷ ደግሞ የልቡና አይን ናት ይላሉ። የልቡና አይን፣ የልቡና አይን ያለው ይህን አይቶ ያልቅስ ይላል። አፋዊ አይን አይደለም። የልቡና አይን ያለው ይሄን አይቶ ያልቅስ ረዮ ለልብኪ አይነ ልብ ዘቦ። ይሄ እንግዲህ ሁለቱ አይኖች ናቸው፣ ልብና የነፍስ አይን። ነፍስ ስትል ልብ፣ ቃል፣ እስትንፋስ ነው። በልብነቷ ታስባለች፣ በቃልነቷ ትናገራለች፣ በህያውነቷ ህያው ሆና ትኖራለች። ከልብ ቃል ይወለዳል፣ እስትንፋስ ይወጣል። አንድ ደራሲ በልቡ ያለውን ምስጢር፣ በማስተዋል ያለውን ምስጢር ብራና ዳምጦ ቀለም በጥብጦ ብር ቀርጾ በቃል ደረጃ ሲያሰፍረው ልብ ወለድ ይባላል። ከልብ ቃል ተወለደ፣ እስትንፋስ ወጣ።
ከመልደተ ቃል ወጻተ እስትንፋስም ልብ ከመልደተ ቃል ወጻተ እስትንፋስም ልብ ይላል እና ይሄ ነው። ይሄ የዚህ አይን ሲበራ በጣም ብሩህ ነው። ብዙ ረቂቅ የነፍስን ነገሮች ማየት ይችላል ማለት ነው። ረቂቃን ነገር ነፍስ ረቂቅ ናት በባህሪዋ። አይነ ልቡና ሲበራ ደግሞ የማስተዋል ነገርን በጣም ልንረድ ሰው ዝም ብሎ በስጋዊ የሚመላለስ ለሆዱ የሚኖር በልቶ ጠጥቶ ወደ መቃብር ይሸኝ ሳይሆን ከዛ ዳይሜንሽን በላይ ያሉትን ነገሮች ማየት የሚችልበትን አይን ገንዘብ ያደርጋል። ይሄ አይነ ልቡና ይባላል። ሶስተኛው ግን አይነ አእምሮ ይባላል። አይነ አእምሮ የአእምሮ አይን ያሬድ ለምሳሌ ሀበነ እግዚኦ አዕይንተ አእምሮ አቤቱ የእውቀት የአእምሮ አይኖችን ስጠን ይላል። ወትረኪያከ ይርአያ ዘወትር አንተን ብቻ ያዩ ዘንድ። አይነ ነፍስ አየን፣ አይነ ልቡና አየን፣ አይነ አእምሮ አየን። በደንብ አድርጋችሁ አስተውሉ። ሶስቱን አየን። አይነ ነፍስ ልብ፣ ቃል፣ እስትንፋስ ተሰናስለው ረቂቁን ነገር የሚያዩበት አይነ ልቡና ደግሞ በማስተዋል ሆነን ምስጢርን የምናይበትና የምንመረምርበት፣ ምስጢርን በተለይ የምንመረምርበት የምናስተውልበት አይን። ሶስተኛው ደግሞ እውቀትን አሰናስለን የምንረዳበት አይነ አእምሮ ውሳጥ ረቂቁን ነገር የሚያይበት አይን አለን ማለት ነው። ስለዚህ ይሄን ነገር እንድትረዱት ማለት ነው። ስለዚህ ሶስት አይነቶች በኢትዮጵያ ሊቃውንት መጽሐፍ ውስጥ ተጽፈዋል ማለት ነው። ሌላው ስለ አይን ቀለም ቀደምቶቹ ተራቀዋል። ስለ አይን ቀለም ሳይንሶቹ ሶስት ክፍል ያደርጉታል። ይሄ ነጩ፣ ብሌና፣ ጥቁሩ ውስጠኛዋና ይሄ አሁን ሶስት ቀለማት ለምን ተሰጣቸው የሚለውን ነው ምነግራችሁ። ሶስት ነገሮች አለ ማለት ነው። እና ቀደምት ኢትዮጵያውያን ይሄን መተንተን ብቻ ሳይሆን ክፍሎቹን ጠንቅቀው ሶስት ያደርጋሉ። ጥቁሩ፣ ብሌኑና የሚያየው ብርሃኑ ወይም ደግሞ ነጩን፣ ጥቁሩ፣ ብሌኑ ለሶስት ነው የሚከፍሉት። እንደውም ሊቁ አለቃ ኪዳነ ወልድ ክፍሌ ይህን የኢትዮጵያ ሊቃውንትን ሀሳብ በመዝገበ ቃላታቸው ላይ ጽፈዋል። አሁን ምንድን ነው ይሄ ምስጢር ማለት ነው? በደንብ እንድትረዱ ትፈልጋለሁ። ምን አይነት ይባላል? ጸገወነ ጥበበ ወኃይለ ልበ ወልቡና፣ ጥበብና ኃይልን ልብና ልቡናን ስጠን የሚል ጸሎት ሰምታችኋል። ልብና ልቡናን፣ ጥበብና ኃይልን ልብና ልቡናን። በሌላ ደግሞ ስታዩ ስለ አይነ ልብ ላነሳላችሁ ነው። ዘይፈትን ልበ ወኩልያተ፣ ልብና ኩላሊትን የሚፈትን አስተውሉ። በጣም የተያዙ ነገሮች ስለሆነ ነው የምነግራችሁ። እና እሳቸውም ይህን የኢትዮጵያውያንን የጥንት ምርምር መጻሕፍት ያነበቡ ስለነበሩ ምን አሉ ሊቃውንቱ አሉ፣ ኩላሊትን፣ ልብን፣ ናላን አይነ አእምሮም ማለታቸው ነው። ልብ ማለት አይነ ልብን ማለት ነው። ኩላሊት የሚሉትን ደግሞ የውሳጣዊውን ማስተዋል ነው። በአንድ ሚዛን ይመሰላሉ ብለው ነው የጻፉት። በአንድ ሚዛን ይመሰላሉ። ለምሳሌ ምን ይላሉ? ኩላሊትን ሲፈቱ የኢትዮጵያውን ፍቺ ነው የምነግራችሁ። ኩላሊት ያጤሰውን እግዚአብሔር ያውቃል ሲባል በግራና በቀኝ በሁለት ወገን የሚገኝ ነው። ኩላሊት እንደምታዩት ክብን ክብል ሚዛን ነው። ቅርጹን ተመልከቱት፣ ሚዛን ነው። እና ምንድን ነው የሚሉት? ይሄ የባህሪ ሚዛን ነው፣ ሁለትነት፣ ትክክልነት ያለው ነው። ስለዚህ የፍትወት ምንጭ የፈቃደ ስጋ መነሻ ነው የሚሉት ሊቁ ሲፈቱት። የፍትወት ምንጭ የፈቃደ ስጋ መነሻ። አይንም ሚዛን ይመስላል። አንጎልም ስታዩት ሌፍት ብሬን እና ራይት ብሬን ሚዛን ሊመስል ይችላል። እና በዚህ መልኩ ምን ይሉታል? እንደውም ኩላሊትን እውቀት፣ ሐሳብ፣ ረቂቅ ምስጢር፣ ምክር፣ ውሳጣዊ ነገር ብለው ይፈቱታል። ለዚህ ነው ኩላሊት የሚያጤሰው፣ ልብ የሚያመላልሰው፣ ናላ የሚወርሰው፣ እነዚህም በአንድ ሚዛን ይመዘናሉ ይላሉ። ልብ፣ አስተውል፣ ናላ፣ ብሬን፣ አይምሮ፣ ኩላሊት፣ ምክር፣ ረቂቅ ምክር ማለት ነው። ገጽ 533 ላይ አንቡ። እና ስለዚህ ልቡና ማለት እውቀት፣ ሐሳብ፣ ማስተዋል ነው። ውሳጣዊ ነገር እንደሆነ እንድትረዱ። ልብ፣ ልቡና፣ አይምሮ በአይን ነው የሚመሰሉት። ልብ፣ ልቡና፣ አይምሮ እሳቸውም ጠቅሰውታል። ስለዚህ ልብ፣ ልቡና፣ አይምሮ በአይን ይመሰላሉ። ጥቁር ብሌኑ፣ ጥቁሩ አለ ብሌኑና ነጩ፣ ወይም ነጩ፣ ጥቁሩ፣ ብሌኑ ብላችሁ ሶስቱን ደረጃ። ሳይንሱ የራሱ ስም አለው። እንደ ኢትዮጵያውያኑ ልሂድ ብዬ ነው።
ልብን በጥቁሩ ይመስሉታል እሳቸው ኢትዮጵያውያኑ። ልብን በጥቁሩ ልቡናን በብሌኑ አይምሮን ደግሞ በብርሃኑ በሚያው ብርሃን ይመስሉታል ማለት ነው። ረቂቅ ነው እኮ ኢትዮጵያውያኑ እውቀት ይገርማል። ወይም ደግሞ ልብን በነጩ ይመስሉታል። አሁን እንግዲህ ብርሃን ረቂቁ ልብን በነጩ ልቡናን ደግሞ በጥቁሩ አይምሮን እውቀትን ደግሞ በብሌኑ ይመስሉታል። ለአምላክም ይቀጸላል። አይን ለምሳሌ የእግዚአብሔር አይን ሲባል ምን ማለት ነው ሲባል ምሉ በኩሌ በሁሉ የመላ ሁሉን የሚያይ ማለት ነው። ሁለት አይኖች ይቀጸሉለታል እግዚአብሔር። አንደኛው አይነ ምህረት የምህረት አይኑ፣ ሁለተኛው አይነ መዓት የቁጣ አይን ይባላል። አይነ ምህረቱን ይመልስልን በአይነ ምህረቱ ይሄን ከተባለ በምህረት አይኑ ይሄ በጎ ነው። አይነ መዓት ግን የቁጣ አይን ነው ተብሎ ይተረጎማል። ግን ምሉ በኩል ላይ ሁለተኛው ግን ነገራችሁ ለመላእክት ራሱ አይኖች ለምሳሌ ኪሩቤልን ለብዙሃት አዕይንት የሆኑ አይኖቻቸው ብዙ የሆኑ ይላል እንግዲህ መጽሐፉ። አይኖቻቸው ብዙ የሆኑ ከዚህ እስከዛች ከዛ እስከዛ አይን ነው የተመሉት ይላሉ። ደግሞ አልፎ አይን ነው እንደ ሶራ ይተረጎማል። እንደ ለበሚያ እንደ መስታወት እያወለወለ እያንጸባረቀ አይመችም ብለው ሊቃውንት እያረቀቁ ደግሞ አይናቸው ሁለት ነው። ለምንድን ነው? እውቀት ስላልተከፈለባቸው ነው። ብዙ አይን እውቀት ስለሆነ ማለት ነው። ኃላፊያት ያለፈውና መጻያ ስለተገለጹላቸው እንዲተባለ እንጂ አይናቸው ሁለት ነው የሚሉ ነገር አለ። ይህንንም እንድታዩት ፈልጋለሁ። ሌላው የጥንት ኢትዮጵያውያን ምርምር ስለ አይንና ጽንስን እቺ ነግራችሁ ነው ማበቃው። ሰዎች ሲወለዱ ርዕይ አይናቸው ከማየት ይገኛል። ምክንያቱም ይላሉ አባትና እናቶቻችን እኛን ለመውለድ እኛን ለማስገኘት ጾታዊ ግንኙነት ሲያደርጉ ይተያያሉ። ያ አይን ከርዕይ እንዲገኝ ያደርጋል። እንስሳቱ ግን ቶሎ ማያዩት ማይተያዩት ናቸው የሚል አንድ የራሱ የሆነ እሳቤ ያላቸው። ሌላው ስለ ጄኔቲክስና አይን ለምሳሌ ያዕቆብ ጽንስንና አይንን እንዴት እንደተጠቀመበት አንድ ቴክኒክ ነው። ይሄ እንግዲህ የአባቶቻችን እውቅና ነው። በዚህ ተነስተን ምርምር ምንሰራ ካለን ክሬዲቱን ለአባቶቻችን መስጠት አለብን። ያዕቆብ ቅዱስ መጽሐፍ ላይ 3 በትሮች አመጣ፣ ላጣቸው፣ ዥንጉርጉር አረጋቸው፣ ገንዳ ላይ ያስቀመጣቸው፣ ገንዳውን ውሃ ሞላው። ከዛ ሴት እንስት በጎችን ውሃ እንዲጠጡ ወደ ገንዳው ላካቸው። እንስት በጎቹ ደግሞ አይናቸውን ከፍተው ውሃ ሲጠጡ አይናቸው የፀሐይ ጥላ ያረፈበት የተዥጎረጎረውን በትር ጥላውን እያየ ነበር እየጠጡት። ከዛ ተባዕታይ አውራ በጎቹን ወደ እነሱ ላከና ግንኙነት ሲፈጽሙ ልክ አይናቸው ዥጉርጉሩን ውሃ እያየ ግንኙነት ስላደረጉ የተወለዱትም በጣም የበረቱ ዝርያዎች መልካቸው ልክ እንደ በትሩ የተዥጎረጎረ እንደሆነ ይሄ ራሱ አንድ የጄኔቲክስ ምህንድስና ጥበብ ነው እና በጣም የሚገርም ሀያላንና ለየት ያለ ዝንጉርጉር አይነት በትሩን የሚመስሉ ይህን የተጠቀመበት ዘዴ አይን እንደሆነ ነው። ሌላው አንድሮሜዳ ላይ እንድታነቡ እንፈልገው ሰሎሞንም እስክንድርም እነዚህ ነገሮች ደግሞ ንስርና ፈረስን ያዳቀሉት በአይን ነው። በአይን ምክንያት ነው። ምን ያደርጋሉ? ንስሯን እንደዚህ ያቆማሉ፣ ፈረሱን እንዲያቆማሉ። ከዛ ፈረስና ፈረስ ሲገናኙ አይኗ ግን የፈረሲቱ አይን ንስሯን ትኩር ብላ እያየች ስለሆነ እንደ ንስር 2 ክንፎች ያሉት እንደ ፈረስ 4 እግሮች ያሉት የተለየ ዝርያን ያስገኙ እንደነበረ አንድሮሜዳ ላይ በስፋት ሰሎሞንን ይህን ጥበብ እንዴት እንደተጠቀመ እስክንድር እንዴት እንደተጠቀመ በዝርዝር ማየት ትችላላችሁ። እንግዲህ አይን በጣም ብዙ ማለት ይቻላል። ለምሳሌ በስዕል አሳሳል በኢትዮጵያ የስዕል አሳሳል ጥበብ ትልልቅ አይን ነው ተደርጎ የሚሳለው። በተለይ ክቡራን ሰዎች ሲሳሉ ቅዱሳን ሰዎች ሲሳሉ አይናቸው 2 አይናቸው በደንብ ፈጠጥ ብሎ የሚያይ ክብ ሆነው ነው የሚሳሉት። ለምንድን ነው? ሙሉ ናቸው። በሃይማኖት የሞሉ ምግባር ውሳጣዊ ናቸው፣ አፋዊ ናቸው፣ ሁሉ የበረላላቸው እንደሆነ ለማጠየቅ ብዙ ነገር እንዳስተባበሩ ለማጠየቅ አይናቸው እውቀት ስለሆነ በከፍ ባለ አይናቸው ፈጠጥ ብሎ ጉልህ ሆነው ይሳላሉ። ነገር ግን ጎዶሎች ብዙ እውቀት የሌላቸው በቃ ብዙ ጥርጣሬ የኖሩ ከእውቀት ጋር ያልኖሩ ከሆነ ወይ መጥፎ ስራ የሰሩ ሰዎች ከሆነ አንድ አይነ ሆነው ነው የሚሳሉት። ሙሉ አይን ሆነው ይሳሉም። አይታችሁ ከሆነ ግማሽ ናቸው ማለት ነው። እነዚህ ደግሞ ሲሳሉ ሙሉ አይን ሆነው ይሳላሉ። ስለዚህ አይን ብዙ ምስጢር አለው። ክቡራን ተመልካቾቻችን እዚህ ላይ ያበቃለው። እንግዲህ አይናችን ያስደንቃል፣ አፍንጫችን ያስደንቃል፣ አፋችን ያስደንቃል። አይናችን ብዙ ነገር እንዳይመኛል፣ አንደበታችን ግን
ትንሽ ዘጋ ቢል ጥሩ ነው። ከሐሜት ካልባሌ አይናችን ብዙ ምስጢር፣ አንደበታችን ብዙ ምስጢር ይናገር፣ ጆሮአችን ብዙ ምስጢር ይስማ።